ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በምሳ ሰዓቱ የስፖርት የመረጃ ሰዓታችን ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዚህ ፕሮግራማችን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን የምናነሳበት ፕሮግራማችን ነው። ስለምታደምጡን ስለምትከታተሉን ከልብ አድርገን እናመሰግናለን። ሀሳብ አስተያየቶቻችሁን ጻፉልን። እኛም እንግዲህ እናንተን ሀሳብ አስተያየት ተመልክተን የተለያዩ ርዕሰ ጉዳዮችን ወደ እናንተ መልሰን እናደርሳለን። አርሰናል፣ ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎና እንዲሁ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን ከአሁኑ ሰዓት ጀምሮ ታደምጣላችሁ። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን መጣለን። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። አርሰናሎች የፓሪስ ሰን ዠርሜኑን አማካይ እየተመለከቱት ነው። አርሰናል የፓሪስ ሰን ዠርሜኑን አማካይ ዋረን ዛየር ኤሚሪን በክረምቱ ለማዘዋወር አቅደዋል ሲል ቲቢአር ፉትቦል ዘግቧል። 103 ሚሊዮን ዩሮ የተገመተው ፈረንሳዊው አማካይ በፍሬንች ሊጓን ከፍተኛ ደረጃ የተሰጠው ሲሆን በኤምሬትስ ቦርድ ውስጥም ብዙ አድናቂዎች እንዳሉት ነው የሚነገረው። አርሰናሎች ማርቲን ዙቢሜንዲን በክረምቱ ማግኘታቸው ተዘግቧል። የሰሜን ለንደን ቡድን ዝውውሩን ገና ይፋ ማድረግ ባይችልም ሁሉም ምልክቶች ግን እንደሚያሳዩት ስፔናዊው አማካይ የሚኬል አርቴታን በዚህ ክረምት እንደሚቀላቀል ነው። ሆኖም አርሰናል በቶማስ ፓርቲ የወደፊት እጣ ፈንታ ላይ እርግጠኛ ሆነዋል። ተጫዋቹ እንደሚለቅ ተረጋግጧል። በመሀል ክፍል ያለው ምርጫም የበለጠ ማሻሻል ይፈልጋሉ። ክሪስቲያን ኖርጋርድንም ቢያስፈርሙ ጋናዊው አማካይ ኮንትራቱን በያዝነው ወር እንዳጠናቀቀ ይታወቃል። ኤምሬትስን እንግዲህ መልቀቁም ነው እየተረጋገጠ የሚገኘው ይፋ ባይደረግም በኤምሬትስ ከፓርቲ መልቀቅ በኋላ ግን ብዙ ተተኪዎች ስማቸው መምጣታቸው አይቀርም። አርሰናሎች ዋረን ዛየር ኤሚሪን ተተኪ አድርገው በመለየትም የመጀመሪያ ንግግርም ስለ ዝውውሩ ፓሪስ ሰን ዠርሜንን አነጋግረዋል። የ19 ዓመቱ ወጣት በዚህ ውድድር ዘመን ለፓሪሳውያን ባደረጋቸው 50 ጨዋታዎች 3 ጎሎችንና 2 አሲስቶችን አድርገዋል። በሉዊስ ኤንሪኬ ስር ከቪታኒያ፣ ዣኦ ኔቬስ እና ፋቢያን ሩይዝ ከመሳሰሉ ተጫዋቾች በኋላ ያለ ቢሆንም ተጫዋቹ ግን በዚህ ክረምት የመልቀቅ ፍላጎት የለውም። የፍሬንች ሊጓን ሻምፒዮኖቹ አማካዩን ከፍ አድርገው ይመለከቱታል። እናም የሱን መልቀቅ ደግሞ ለማሰብ ፍቃደኛ አይደሉም። ዋረን ዛየር ኤሚሪ እስከ 2029 ኮንትራት አለው። ስለዚህም ፓሪስ ሰን ዠርሜን እሱን እንዲለቅ ምንም አይነት ጫና አይደረግበትም። አርሰናል እንደዚሁ ፓሪሶቹን አቋማቸውን እንዲቀይሩ ለመፈተሽም ትልቅ ጥያቄን ማቅረብ ሊኖርበት እንደሚችል ጭምር ነው መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድ እና ቼልሲ ለዩራጓዊው ተከላካይ ፊርማም ዝግጁ ናቸው። የባርሴሎናው ተከላካይ ሮናልድ አሮሆ በዚህ ክረምት ከክለቡ ሊለቅ እንደሚችል ተነግሯል። ፌጂያስ እንደዘገበው ባርሴሎና ተጫዋቹን በ60 ሚሊዮን ዩሮ ለመሸጥም ዝግጁ ነው። ባርሴሎናዎች ዝውውሮችን ለማድረግ ገንዘብ ለማሰባሰብም እየፈለጉ ነው። እናም የደሞዝ ክፍያን ለመቀነስም ይፈልጋሉ። የ26 ዓመቱ ተጫዋች ባለፉት ዓመታት ለክለቡ የተለየ ተጫዋች ሲሆን በመላው አውሮፓም ከፍተኛ ደረጃ ተሰጥቶታል። ደቡብ አሜሪካዊው ለአብዛኞቹ ቡድኖች ልዩ ግዢ ሊሆን እንደሚችል ምንም ጥርጥር የለውም። እንደ ማንቸስተር ዩናይትድ እና ቼልሲ ያሉ ክለቦችም የሱን ሁኔታ እየተከታተሉ ነው የሚገኙት። በሚቀጥሉት ወራት ለሮናልድ አሮሆ ወሳኝ ናቸው። ደቡብ አሜሪካዊው እንደ መሃል ተከላካይና መስመር ተከላካይ ሆኖ መጫወትም ይችላል። ከተከላካይነት ችሎታው በተጨማሪ ኳስን በእግሩ ይዞ በመጫወትም ልዩ ነው። የመከላከል ብቃቱ በቼልሲና በማንቸስተር ዩናይትድ በኩል አዲስ ገጽታ ሊጨምር ይችላል። ቼልሲና ማንቸስተር ዩናይትድ ሮናልድ አሮሆ ያስፈልጋቸው። ሁለቱም ክለቦች ባሳለፍነው የውድድር ዘመን በተከላካይ መስመር በጣም የተጋለጡ ስለነበሩ ከኋላ በጥሩ መልኩ እንግዲህ መጠናከር አለባቸው። የ24 ዓመቱ ተጫዋችን ማስፈረም ጥሩ ውሳኔ ሊሆን ይችላል። ሮናልድ አሮሆ በብቃቱ ጫፍ ላይ ነው። እናም ደግሞ ወደፊት ለሁለቱም ቡድኖች ቁልፍ ተጫዋችም ሊሆን ይችላል የተባለው። ባለፈው የውድድር ዘመን በቼልሲ 43 ጎሎችን እንዲሁ ደግሞ ማንቸስተር ዩናይትድ ደግሞ 54 ጎሎችን አስተናግዷል። ሁለቱ ክለቦች ለተጫዋቹ 60 ሚሊዮን ዩሮ የመክፈል አቅም አላቸው። የዩራጓይ ኢንተርናሽናል እጅግ በጣም ጥሩ ችሎታ እንዳለው ግልጽ ነው። የ26 ዓመቱ ተከላካይም በከፍተኛ ደረጃ ለመወዳደርም ፍላጎት እንዳለው ጭምር ነው የሚነገረው።
አትሌቲኮ ማድሪድ የቶትናም ሆትስፐርስን ኢላማ ለማስፈረም ተቃርበዋል። አትሌቲኮ ማድሪድ አዲስ የተከላካይ አማካይ ለማስፈረም ዝግጁ ሲሆኑ በሚቀጥሉት ሳምንታትም ቀዳሚ ኢላማቸውን የማግኘት እድላቸው ሰፊ ነው። አትሌቲኮ ማድሪድ ከ12 ወራት በላይ ተጫዋቹን ለማስፈረም ከፍተኛ ፍላጎት እንዳለው ከማንም የተሰወረ አይደለም። ዲየጎ ሲሞኔ ከፓብሎ ባሪዮስ፣ ሮድሪጎ ዴ ፓውል እና የክለቡ ካፕቴን ኮኬ ጋርም ለመወዳደር አዲስ አማራጮችን ይፈልጋሉ። በቅርብ ሳምንታት ውስጥ ጆኒ ካርዶሶ ዋና የዝውውር ኢላማ ሆኖ ተቋቁሟል። ሪያል ቤቲስ ከፕሪሚየር ሊጉ ቶትናም ሆትስፐርስ ጋርም ቀድሞ የነበረ ስምምነት ቢኖረውም ወደ አትሌቲኮ ለመዛወር ቅድሚያ የሚሰጠው ካርዶሶ ጋርም እንግዲህ የግላዊ ውሎች ቀድሞውኑ አልቀዋል። በቅርቡም በሁለቱ የላሊጋ ክለቦች መካከል ስምምነቱ ሊጠናቀቅ እንደሚችል ነው የሚነገረው። አሁን ላይ አትሌቲኮ ማድሪድና ሪያል ቤቲስ ለጆኒ ካርዶሶ ንግግር ተዘጋጅተዋል። ዲያሪዮ አስ እንደዘገበው የአትሌቲኮና የሪያል ቤቲስ ባለስልጣናት በሚቀጥሉት ሳምንታትም ይገናኛሉ። እናም አላማው ስምምነት ላይ ለመድረስ ነው። በዚህ ጊዜ የ10 ሚሊዮን ዩሮ ልዩነትም በመካከላቸው አለ። ነገር ግን ሁለቱ ክለቦች በመጪው ድርድር ላይ መግባባት ላይ እንደሚደርሱ ነው የሚጠበቀው። በሪያል ቤቲስ ከ18 ወራት በፊት በ6 ሚሊዮን ዩሮ ያስፈረሙት ካርዶሶን ለመልቀቅም 40 ሚሊዮን ዩሮ ይፈልጋሉ። አትሌቲኮ ይህንን ያክል ገንዘብ ለመክፈል ፍላጎት የላቸውም። ነገር ግን ሪያል ቤቲሶች የሚጠይቁትን ዋጋ እንደሚቀንሱ በአትሌቲኮ ሰዎች እምነት አለ። ካርዶሶ በጃንዋሪ 2024 ከመጣ ጀምሮ ለሪያል ቤቲስ ድንቅ ብቃትን አሳይተዋል። እናም ተጫዋቹ ለአትሌቲኮ ማድሪድ ጥሩ ፈራሚ እንደሚሆን ምንም ጥርጥር የለውም። ሎስ ቼኔሮሶቹ እንግዲህ በአሁኑ ጊዜ የዓለም ክለቦች ዋንጫ ላይ አተኩሮ የነበረ ቢሆንም ከውድድሩ ግን ውጪ ሆነዋል። አትሌቲኮ ማድሪድ ካርዶሶን አሁን ላይ ከውድድር ውጪ መሆናቸውን ተከትሎ ለማስፈረም ዝግጁ ናቸው። በእርግጠኝነት በሚቀጥለው የውድድር ዘመን አማካዩ በዋንዳ ሜትሮፖሊታን ልንመለከተው የምንችልበት እድል ትልቅ እንደሆነ ነው ዘገባዎቹም ያሳዩት። ቶትናም ሆትስፐርስ የ28 ዓመቱን ተጫዋች በነፃ ዝውውር በሚያስገርም ሁኔታ በድጋሚ ለማስፈረም ሀሳብ አላቸው። ቶትናም ሆትስፐርስ የቀድሞ የአካዳሚ ተጫዋቹን ካይል ዎከር ፒተርስን በነፃ ዝውውር ለማስፈረም እያሰቡ ነው። የ28 ዓመቱ ተከላካይ ከሊጉ ከወረደው ሳውዝሃምፕተን ጋር ያለው ውል በወሩ መጨረሻ ላይ አብቅቷል። እናም ከ5 ዓመታት ተኩል አገልግሎት በኋላ ሳውዝሃምፕተንን ሊለቅ መሆኑ ተረጋግጧል። ዎከር ፒተርስ በጥር 2020 ከቶትናም ሆትስፐርስ በውሰት ሳውዝሃምፕተንን የተቀላቀለ ሲሆን በዚያው ክረምት ደግሞ በ11.4 ሚሊዮን ፓውንድ ቋሚ እንዲሆን ተደርጎ ነበር። ሁለገብ ተከላካዩ ለሳውዝሃምፕተን ከ200 በላይ ተጫውቶ 7 ጎሎችን እንዲሁ ደግሞ 12 አሲስቶችንም በፕሪሚየር ሊግና በሻምፒዮንሺፕ ማድረግ ችሎ ነበር። ካይል ዎከር ፒተርስ በክረምቱ የዝውውር መስኮት ፈላጊ እጥረት አለበት ተብሎ አይጠበቅም። የቶትንሃሙ ጋዜጠኛ እንደተናገረው ከሆነ አልሳዳይር ጎልድ እንደተናገረው ከሆነ ስፐርሶች እሱን ወደ ሰሜን ለንደን የመመለስ ፍላጎት አሳይተዋል። ካይል ዎከር ፒተርስ ቶትናም በነፃ ዝውውር መመለስም ይፈልጋል። ጎልድ እንግዲህ ሲናገር በቶትናም ፖድካስት ላይ በዚህ ክረምት ካይል ዎከር ፒተርስን እየተመለከቱት ነው። በአንድ በኩል የመስመር ተከላካይ ተጫዋች በስተዋል፣ ብዙ የመስመር ተከላካዮች ይዛሉ። ነገር ግን የቀድሞ ተጫዋቻቸውን ማግኘት እንደ ብልህ መፍትሄ ማየት ይችላለሁ። ካይል ዎከር ፒተርስ በሁለቱም በኩል የሚጫወት ተጫዋች ነው። በእኔ ግንዛቤ ወደ ስፐርስ ተመልሶ መምጣት የሚወድ ይመስለኛል። የእነሱም እንግዲህ የልጅነት ክለቡ ናቸው ሲልም ነው የተናገረው። ዎከር ፒተርስ ከ2013 እስከ 2020 መካከልም ባለው ጊዜ በቶትናም 7 ዓመታትን ያሳለፈ ሲሆን ወደ ደቡብ እንግሊዝም ከማቅናቱ በፊት 1 ጎልና 5 አሲስቶችን አድርጓል። እንግሊዛዊው ኢንተርናሽናል ከኋላ መስመር በሁለቱም መስመሮች መጫወት ይችላል። የቶማስ ፍራንክ ቶትንሃምም በዚህ ጊዜ መጀመሪያ ላይ ስለ ፔድሮ ፖሮ የወደፊት እጣ ፈንታ እርግጠኛ ለመሆን ስለገጠመው የቀድሞ ልጁንም ማምጣት እንደ መፍትሄ ይመለከተዋል ተብሎ ነው የሚታሰበው። ማንቸስተር ዩናይትዶች የ24 ዓመቱን ተጫዋች የአንድሬ ኦናናን ተተኪ አድርገው ለማስፈረም የመጀመሪያ ግንኙነት አድርገዋል። ማንቸስተር ዩናይትዶች የአታላንታውን ግብ ጠባቂ ማርኮ ካርሴኔቺን ለማስፈረም ግንኙነት እንደጀመሩን የተገለጸው ማንቸስተር ዩናይትድ በዚህ ክረምት ለአዲስ ግብ ጠባቂ ገበያ ላይ ሲሆኑ እንግዲህ የአሁኑ ቁጥር 1 ግብ ጠባቂ የሆነው አንድሬ ኦናና የወደፊት እጣ ፈንታው ላይ እርግጠኛ አለመሆን ነው እየታየ የሚገኘው። ኦናና በ2023 ክረምት ኢንተር ሚላንን ከክለቡ ከተቀላቀለበት ጊዜ ጀምሮ በርካታ ስህተቶችን ሰርቷል። በዚህ ምክንያትም የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ከ2025-26 የውድድር ዘመን በፊት ኦናናን ለመልቀቅም እና ደግሞ አዲስ የመጀመሪያ ምርጫ ግብ ጠባቂ ለማምጣትም ክፍት እንደሆነ ነው የተነገረው። ሞናኮ የካሜሮኑን ኢንተርናሽናል ለመዘዋወር ነገሮችን እየተመለከተ ነው ተብሎ
ይታመናል። ሆኖም ግን ማንቸስተር ዩናይትድ ስለ ካርኔሴቺ ዝውውርም ጠይቀዋል። የአስተን ቪላው ግብ ጠባቂ ኤሚሊያኖ ማርቲኔስ ኦናናን ለመተካትም ተፎካካሪ ሆኖ ብቅ ያለ ሲሆን የዓለም ዋንጫ አሸናፊው በዚህ ክረምትም ዩናይትድን መቀላቀል ይፈልጋል የሚል መረጃ ነው የወጣው። እንደ ጂያንሉካ ዲ ማርቲዮ ዘገባ ከሆነ ማንቸስተር ዩናይትድ ኦናናን ለመተካት የአታላንታውን ግብ ጠባቂ የሆነው ካርኔሴቺን እንደ አማራጭም እያጤኑበት ነው ይለናል ሪፖርቱ። ዩናይትድ ግብ ጠባቂውን ወደ ኦልድ ትራፎርድ ሊያዘዋውሩ በሚችሉበት ሁኔታ ላይ ከወዲሁ ከተጫዋች ወኪል ጋርም የመጀመሪያ ንግግር ማድረጋቸውም ነው እየተገለጸ የሚገኘው። ሆኖም ግን ዩናይትዶች ከአታላንታ ጋር ንግግር አልጀመሩም። ይህም ደግሞ ከመጀመሪያው ግብ ጠባቂያቸው ጋር ለመለየት ገና በመሆናቸው ነው። የሴሪኤው ቡድን እስከ 2028 ክረምት ድረስም ኮንትራት ላለው ተጫዋችም ከፍተኛ ክፍያንም ሊጠይቅ ይችላል። ካርኔሴቺ በ2017 የአታላንታ የወጣቶች ቡድንን ተቀላቅሎ በውሰት በሌሎች ቡድኖች ቆይታ ያደረገ ሲሆን በ24 ዓመቱ ተጫዋች በ2023 የውሰት ቆይታውን ካጠናቀቀ በኋላ በአታላንታ በ76 ጨዋታዎች 28 ጊዜ መረቡን ሳያስደፍር መውጣት ችሎ ነበር። ካርኔሴቺ ባለፈው የውድድር ዘመን በ34 የሴሪኤ ጨዋታዎች 13 ጨዋታዎች ላይ ግቡን ያላስደፈረም ግብ ጠባቂ ነው። አርሰናልና ማንቸስተር ሲቲ ለግሩም የክለቦች የዓለም ዋንጫ ባለተሰጥኦ ዝውውር ፍላጎት እያሳዩ ነው። አርሰናልና ማንቸስተር ሲቲ ሁለቱም ወጣቱን የፖርቶ ባለተሰጥኦ ይፈልጋሉ። የፕሪምየር ሊግ ኃያል ክለብ የሆኑት ሁለቱ ክለቦች በከፍተኛ ደረጃ የተገመተውን የፖርቶ ተከላካይ ለማስፈረም በዩናይትድ ስቴትስ የዓለም ክለቦች ዋንጫ ላይ ተመልካቾችን መላካቸው ወይም ስካውቶችን መላካቸውን ነው ቲም ቶክ የተባለ የመረጃ ምንጭ የገለጸው። በመላው አውሮፓ የሚገኙ በርካታ ትልልቅ ክለቦች ማርቲን ፈርናንዴዝን በቅርበት እየተመለከቱት ነው። የ19 ዓመቱ የቀኝ ተመላላሽ በአሁኑ ጊዜ ለፖርቱጋሉ ኃያል ክለብ እየተጫወተ ነው። ወጣቱ ተከላካይ ፖርቶን በዓለም ክለቦች ዋንጫ በመወከልም የተጫወተ ሲሆን ከምድብም እንግዲህ መሰናበታቸውን የምናስታውሰው ነውና ጠንካራ እንቅስቃሴም አድርጓል። በርካታ ፈላጊዎችንም አፍርቷል። ናፖሊ በቅርብ ጊዜ ስለ መስመር ተከላካዩ መረጃን ጠይቀዋል። ለወደፊቱ ተስፋ ሰጪ አማራጭ አድርገው ይመለከቱታል። ይህ በእንዲህ እንዳለ ባየር ሌቨርኩዘንም ለ1 ዓመት ያክል እድገቱን በቅርበት እየተከታተሉት ነበር። ሁለቱም ክለቦች ትልቅ አቅም ያለውና የወደፊት ብሩህ ተስፋ ያለው ተጫዋች አድርገውም ይቆጥሩታል። ቲም ቶክ አሁን ላይ ማንቸስተር ሲቲ በፈርናንዴዝ የዝውውር ፍላጎት ላይ እንግዲህ ሌሎች ፍላጎቶች ያላቸው ክለቦችን መቀላቀሉን አረጋግጠዋል። ጋርዲዮላ ወጣቱን ባለተሰጥኦ በትልቅ ደረጃ እንደሚመለከተው ይነገራል። ባለተሰጥኦ ዝርዝር ውስጥም አድርገውታል። እናም እሱን በቅርበት እየተከታተሉት ሲሆን የሲቲ የረጅም ጊዜ እቅድ ጋርም መጣጣም ይችል እንደሆነ ለማስረዳት ይከታተሉታል። ምንም እንኳን ፈርናንዴዝ ገና ወጣት ቢሆንም ቀድሞኑ እንግዲህ ከአውሮፓ ታላላቅ ክለቦች ብዙ ፍላጎቶችን ስቧል። ፖርቶ በበኩሉ በተጫዋቹ ውስጥም እየጨመረ ያለውን ተፈላጊነት ጠንቅቀው የሚያውቁ ሲሆን በተጫዋቹ ጉዳይ ለመነጋገር ፍቃደኛ አይደሉም። ማክሲም ፈርናንዴዝ ራሱን በዩናይትድ ስቴትስ ካለው ቡድን ጋርም ጥሩ ነገሮችን መስራት ችሎ እንደነበር የምናስታውሰው ነው። ክሪስታል ፓላስ በክለባቸው የዝውውር ሪከርድ ተጫዋች ለማስፈረም እየተቃረቡ ነው። ክሪስታል ፓላስ ለተከላካዩ ኦስማን ዲያማንዴ የክለቡ ሪከርድ ክፍያን ለመክፈል ተዘጋጅተዋል። በተጫዋቹ የኮንትራት ውል ላይ እድገት አሳይተዋል ሲል የዴይሊ ሚረር ጋዜጠኛ ሪያን ታይለር ተናግሯል። የ2024-25 የውድድር ዘመን በክሪስታል ፓላስ ደጋፊዎች የማይረሳ ነበር። ክለባቸው በኤፍኤ ካፕ ዋንጫ የፍጻሜ ጨዋታ ማንቸስተር ሲቲን በማሸነፍ የመጀመሪያውን የእንግሊዝ ዋንጫንም ማሸነፍ መቻላቸው የሚታወስ ነው። ድሉ ክሪስታል ፓላስ ለቀጣዩ የውድድር ዘመን ለዩሮፓ ሊግ ብቁ እንዲገኝም አድርጎታል። ይህም በአውሮፓ እግር ኳስ ውስጥም የመጀመሪያ ተሳትፏቸው ይሆናል። ኦሊቨር ግላርሰን በ2024 መጀመሪያ ላይ እንግዲህ ሴልሄርስ ፓርክ ከደረሰ በኋላ በደቡብ ለንደን ቡድን ትልቅ መነሳሳት መታየትም ችሏል። በአውሮፓ ውድድሮች ላይ ለመሳተፍ የተዘጋጁት ፓላሶች አሁን ላይ ደግሞ ከበርካታ ፈራሚዎች ጋርም ተገናኝተዋል። አሁን ላይ ፓላስ ለበርካታ ክለቦችም የሚፈለገውን ተከላካይ ለማስፈረምም እየተቃረበ እንደሆነ ዘገባዎች ይጠቁማሉ። ፓላሶች የዝውውር ክፍያ ሪከርዳቸውን ለመስበርም ተዘጋጅተዋል። የዴይሊ ሚረር ዘጋቢ ራያን ቴይለር እንደተናገረው ከሆነ ክሪስታል ፓላስ ከኦስማን ዲያማንዴ ጋርም በግሉ ላይ ንግግሮች ቀጥለዋል። በተጫዋቹ ኮንትራት ጉዳይ መሻሻል አሳይተዋል ሲል ዘግቧል። የመሀል ተከላካዩ ከ2023 ጀምሮ በስፖርቲንግ ሊዝበን ውስጥም ቆይቷል። አይቮሪ ኮስታዊው ተጫዋች በክለቡ 2 የፕሪሚየር ሊጋ ዋንጫዎችንም ሲያሸንፍ እንደረዳቸው ጭምር ነው የሚታወሰው። የክሪስታል ፓላስ ካፕቴን ማርክ ጉሂ ከሊቨርፑል ጋር ስሙ ተያይዟል። እናም ደግሞ እንግሊዛዊው ኮከብ ከለቀቀ ፓላሶች ጉሂን መተካት አለባቸው። ፓላስ በገበያው ላይም ካሉት ምርጥ ተከላካዮች ውስጥም አንዱን ለማስፈረምም እየተቃረቡ ነው። ታይለር እንደገለጸው አይቮሪ ኮስታዊው የክሪስታል ፓላስ የክለብ ሪከርድም ውልንም ይቀበላል ተብሎ እንደሚታሰብ የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት።
ቸልሲ በዚህ ክረምት ወጣቱን አጥቂ ለማስፈረም ድርድር መጀመራቸውን የሚያሳዩ ሪፖርቶች እየወጡ ነው። ቸልሲዎች ፈረንሳዊውን ኢንተርናሽናል አጥቂ ራንዳል ኮሎ ሙአኒን በክረምቱ የዝውውር መስኮት ለማስፈረም ፍላጎት አላቸው። የ26 ዓመቱ ተጫዋች በፓሪስ ሰን ዠርሜን የወደፊት እድል የለውም። ተጫዋቹ ባለፈው የውድድር ዓመት ግማሽ ዓመቱን በዩቬንቱስ በውሰት ነበር ያሳለፈው። ኮሎ ሙአኒ ከማንቸስተር ዩናይትድ ጋርም ስሙ ሲያዝ እንደነበር የምናስታውሰው ነው። የፈረንሳዩ ጋዜጣ ሌኪፕ እንዳለው ከሆነ ቸልሲ አሁን ላይ ከተጫዋቹና ከፈረንሳይ ቡድን ጋርም ድርድር ጀምረዋል። ቼልሲዎች ጥራት ያለው ወጣት አጥቂ ይፈልጋሉ። ሁጎ ኤኬቲኬ ከአይንትራክ ፍራንክፈርት ለማስፈረም ሲፈልጉ ነበር። ዩቬንቱሶች ደግሞ እንዲሁ ራንዳል ኮሎ ሙአኒን በቀጣይ የውድድር ዓመት እንግዲህ በውሰት ሊያቆዩትም ይፈልጋሉ። በዚህ ክረምትም የውሰት ውሉን በቋሚነት የመቀየር አማራጮች አሏቸው። ፓሪስ ሰን ዠርሜን በሌላ የውሰት ውልም ተጫዋቹን እንግዲህ ለማስፈረምም ወይም ለመልቀቅም መፈለጉ ገና አልታወቀም። ቸልሲ ሙአኒን በቋሚነት ለማስፈረም የሚያወጣ ፕሮፖዛል ካቀረበ ፓሪስ ሰን ዠርሜኖች ሊፈተኑ እንደሚችሉና መገመቱ ተገቢ ነው። ተጫዋቹ ለቀው በሌሎች አጥቂዎችን መቀጠል ይፈልጋሉ። ይህ በእንዲህ እንዳለ አጥቂው የረጅም ጊዜ ሕይወቱን ለማስተካከልና በአንድ ክለብ ላይም ትኩረት ለማድረግ በመፈለጉ ቼልሲዎችን የመቀላቀሉ ለራሱ ማራኪ ሊሆን ይችላል። ቼልሲዎች በቀጣይ ሲዝንም የአውሮፓ ቻምፒየንስ ሊግ እግር ኳስንም ሊያቀርቡለት እንዲሁ ይችላሉ። ሰማያዊዎቹ በዚህ ክረምትም መጀመሪያ ላይ ሊያም ዴላፕን አስፈርመዋል። እናም አጥቂ ክፍሉን ደግሞ በሌላ የመሃል አጥቂ ጋርም እንግዲህ ለማጠናከር እየፈለጉ ነው። ራንዳል ኮሎ ሙአኒ ለእነሱ እንግዲህ ጠቃሚ ጭማሪ ይሆናል። የ26 ዓመቱ ፈረንሳዊ ኢንተርናሽናል በዚህ ቀደምም ከክለቡና ከሀገሩ ጋር እንግዲህ ያደረገውን ነገር ሁሉም አሳይቷል፣ ብቃቱንም አሳይቷል። ለቡድን አጋሮቹ የጎል ድሎችን መፍጠርና ጎል ማስቆጠርም ቡድኑን ይረዳል። ራንዳል ኮሎ ሙአኒ ለቼልሲ የአጥቂ ክፍልም ፍጥነትንና ቀልጥፍናንም ይጨምራል። በፓሪስ ሰን ዠርሜን ያለው ሁኔታ ግምት ውስጥ በማስገባት በዚህ ክረምትም በተመጣጣኝ የገንዘብ መጠን ሊፈርም ይችላል። ቸልሲ ስምምነቱን ጨርሶ የተጫዋቹን የእግር ኳስ ሕይወቱን ማደስም ይችል እንደሆነ ወደፊት የሚታይ ጉዳይ እንደሆነ ነው ዘገባዎቹ እያሳዩ የሚገኙት። የፊዮረንቲና አጥቂ ሞይስኪን ከማንቸስተር ዩናይትድ ጋር ስሙ ተያይዟል። ጣሊያናዊው ኢንተርናሽናል በሴሪኤው ክለብ እንዲቆይ ነው የሚፈለገው። የ25 ዓመቱ ተጫዋች በፊዮረንቲና በጣም ድንቅ ጊዜን ማሳለፉንም እንዲሁ እናስታውሳለን። ባለፈው የውድድር ዓመት 25 ጎሎችን አስቆጥሮ በእርግጥም ኪን በዚህ ክረምት ሊለቅ ይችላል ተብሎ ሲነገር ቆይቷል። ማንቸስተር ዩናይትድ እንደ ጥሩ መዳረሻ ተጠቅሷል። ሞይስኪን ከአርሰናል ጋርም ተገናኝተዋል። የቀድሞ የፊዮረንቲና ግብ ጠባቂ ኤሚሊያኖ ቪቪያኖ ኪን እንግዲህ በጣሊያን ውስጥም በጣሊያኑ ክለብም በተጨማሪ እንግዲህ ይህን ነገር ለማስፈረም የሚደረገው ሙከራ እንደቀጠለ ጭምር ነው የሚያሳዩ ዘገባዎች እየወጡ የሚገኙት። ለተጨማሪ የውድድር ዓመት መቀጠል እንዳለበት ተነግሯል እና ማንቸስተር ዩናይትድ ግን መቀላቀሉ ጥሩ ሊሆን እንደሚችል ነው የሚነገረው። ቪቪያኖ ስለ ተጫዋቹ ዝውውር እንዲህ ነው ያሉት። ልጁ ፍሎረንስ አሁንም በዚህ ሊሰጠው እንደሚችል እንደሚረዳ ተስፋ አደርጋለሁ። በትልቅ ደረጃዎች ማስደነቁን አሳይቷል። በፊዮረንቲና ቢያንስ ለአንድ ዓመት ቢቆይ ለሱ ተስማሚ ሊሆን ይችላል ሲልም ነው የተናገረው። የማንቸስተር ፍላጎት እውነት ነው። በስፖርቲንግ እንቅስቃሴ እንግዲህ ደረጃ ማንቸስተር ዩናይትድ እያበራ አይደለም። ነገር ግን አሁንም በእግር ኳስ ታሪክ ውስጥ ትልቅ የኢኮኖሚ አቅም ካላቸው በጣም አስፈላጊ ክለቦች አንደኛው ነው። በቅርብ ጊዜ ወደዚያ የሄደ ማንኛውም ተጫዋችም መጥፎ ነበር። እናም ደግሞ ኪን ወደዛ ከሄደ ቀደም ሲልም እንዲሁ ከነበሩበት ተጫዋቾች የከፋ ነገርም ይገጥመዋል ብዬ አስባለሁ ሲልም የተናገረው። ማንቸስተር ዩናይትዶች አጥቂ ያስፈልገዋል። ጣሊያናዊው ጥሩ ጭማሪ ሊሆንም ይችላል። ከዚህ ቀደም በእንግሊዝ ተጫውቷል፣ ነገር ግን እውነተኛ ባህሪያቶቹን ማሳየት አልቻለም። አሁን በብቃቱ ጫፍ ላይ ይገኛል። እናም ደግሞ ዝውውሩ ካለቀ በእንግሊዝ እግር ኳስም ራሱንም ማሳየት እንደሚፈልግ ነው የተናገረው። ማንቸስተር ዩናይትድ የጣሊያኑን ክለብ ተጫዋችም እንዲሸጥ ለማሳመን የሚያስችልም የፋይናንስ አቅም አላቸው። በእርግጥም አለው። ሁኔታው እንዴት እንደሚሆን መታየት አለበት። ማንቸስተር ዩናይትድ የውል ማፍረሻውን ለመክፈልም መዘጋጀቱን የሚገልጹ ዘገባዎች ከዚህ ቀደምም ዘግበን ነበር። በተጨማሪም ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን የቻምፒየንስ ሊግ እግር ኳስም ሊያቀርብለት አይችልም። ለዋና ዋና ዋንጫዎችም መወዳደር ላይችሉ ይችላሉ። የመልሶ ግንባታ ጊዜንም እንዲሁ እያለፉ ነው። ጣሊያናዊው እነሱን ለመቀላቀል ዝግጁ ለመሆንም አለመሆኑም እስካሁን ምንም የሚታይ ነገር እንደሌለ የሚያሳዩ ሪፖርቶች ናቸው እየወጡም የሚገኙት። አርሰናል አስደናቂ ችሎታ ላለው ኮከብ 70 ሚሊዮን ፓውንድ ለመክፈል ፍቃደኛ ቢሆንም አንድ ምክንያት ዝውውሩን እያጓተተው ነው። አርሰናል የአረብ ለብዚሹን አጥቂ ቤንጃሚን ሼስኮን በክረምቱ ለማስፈረም ይፈልጋሉ። ዘሰን እንደዘገበው አርሰናል የ22 ዓመቱን ተጫዋችም ለማስፈረም 70 ሚሊዮን ፓውንድ ለመክፈልም ፍቃደኛ ቢሆንም ከተጫዋቹ ጋር ግን በግሉ ለመስማማት አልቻሉም። በዚህም ምክንያት እንግዲህ አርሰናል በሳጭ ተባል። ዘገባው አርሰናል ደሞዝ ጥያቄው እየተበሳጨ እንደሆነ ተገልጿል። አርሰናል
ተጫዋቹ ጋርም ቀጣዮቹ ሳምንታት ለመስማማትም ይሞክራሉ። የስፖርቲንግ ሊዝበኑ አጥቂ ቪክተር ዮከርሽ እየተከታተሉት ይገኛሉ። ጥራት ያለው አጥቂ ለማስፈረምም በፍጥነት መንቀሳቀስ ይኖርባቸዋል። አርሰናል ባሳለፍነው የውድድር ዘመን በአጥቂ ክፍል ውስጥም እንግዲህ የጥራት ጉድለት እንዳለ ጭምር ነው እየተመለከተ የምንገኘው። የጥራት ጉድለት ያሳዩ ሲሆን አዲስ የሚያመጡት አጥቂ ደግሞ ትልቅ ለውጥን ሊያመጣላቸው ይችላል። ሚኬል አርቴታ ስሎቬኒያዊውን ኢንተርናሽናል አጥቂ ማስፈረም ይፈልጋል። ነገር ግን ዝውውሩ ከባድ ሊሆን የሚችልበት እድል ሰፊ ነው ተብሎ እየተነገረ ይገኛል። ቤንጃሚን ሼስኮ ጥራት ያለው ግዢ እንደሆነም ነው የሚነገረው። ቤንጃሚን ሼስኮና ለአርሰናልም ትልቅ ነገር ሊሰጥ እንደሚችል ይታመናል። ምንም ጥርጥር የለውም። ባለፈው ሲዝንም 21 ጎሎችን አስቆጥሯል። ቤንጃሚን ሼስኮ በእንግሊዝ እግር ኳስም ጥሩ ለመስራት አካላዊና የቴክኒካል ባህሪያቶችም እንዳሉት ጭምር ይነገራልና ለእርሱ የረጅም ጊዜ ትልቅ ንብረትም ይሆናል ተብሎ ነው የሚጠበቀው። አርሰናሎች እንግዲህ በእርግጠኝነት ተጫዋቹን ፊርማ ለማግኘትም የደሞዝ ጥያቄውን እንደሚቀንስም ተስፋ ያደርጋሉ። ወደ ፕሪሚየር ሊጉ ክለብም እንግዲህ የመሄድ እድሉ ለተጫዋቹም በጣም አስደሳች ይሆንለታል። በእንግሊዝ እግር ኳስ ውስጥ እንግዲህ ያሉት ነገሮችን በተመለከተ ሀሳቡን እየሰጠ ይገኛል። በእግር ኳስ ሕይወት ውስጥም ትልቅ እርምጃ ይሆናል። ራሱን በከፍተኛ ደረጃ መፈተሽም ይችላል። በእንግሊዝ ውስጥም መደበኛ እግር ኳስ እድገቱንም ሊያፋጥነው ይችላል ተብሎ ነው የሚታሰበው። የሊቨርፑል ዋነኛ የተከላካይ መስመር ኢላማ ችግር ሊፈጠርበት ነው። የሊቨርፑል ተከላካይ ማጠናከሪያዎችን መፈለግ ትልቅ እንቅፋት ሊያጋጥመው ይችላል። ሊቨርፑሎች ከዋናዎቹ የክረምት ኢላማዎቹ አንዱን ለማግኘት ቢፈልጉም ተጫዋቹ ግን እንቅስቃሴ ከማድረጉ በፊት ጊዜ እንዲሰጠው ይፈልጋል ተብሏል። ጃኮብ በዘጋርዲያን ላይ እንደዘገበው ማርክ ጉሂ ትክክለኛ እድል ካልተፈጠረለት በስተቀር የክሪስታል ፓላስ ኮንትራቱን የመጨረሻ ዓመት ለማየትም ተዘጋጅቷል። የፓላስ የኤፍኤ ካፕ ዋንጫ ድል ወሳኝ ሚናን የተጫወተው የ4 ዓመቱ ተከላካይ የኮንትራት ማራዘሚያ እንደማይፈርም ግልጽ አድርጓል። እናም በዚህ ክረምትም ይገኛል። ጃረል ኳንሳ ወደ ባየር ሌቨርኩዘን በ30 ሚሊዮን ፓውንድ ዝውውሩ ተጠናቋል። እንግሊዛዊው ኢንተርናሽናል ለማዛወርን እያሰቡ ያሉት ሊቨርፑሎች አጣብቂኝ ውስጥ ገብተዋል። የፕሪሚየር ሊጉ አሸናፊዎቹ ባለፈው የውድድር ዘመን 25 ጨዋታዎችን የተጫወተውን ሁለገቡን ተከላካይ ሊያጡ የሚችሉ ስለሆነ ማጠናከሪያዎችን እንደሚያስፈልጋቸው ግልጽ ነው። ማርክ ጉሂ መደበኛ እግር ኳስን መጫወት ይፈልጋል። እናም ደግሞ ለውሳኔም አይቸኩልም። የቀድሞ የቼልሲ ተጫዋችም በ2026 የዓለም እንግዲህ ዋንጫ በቶማስ ቱሄል የእንግሊዝ ብሔራዊ ቡድን ቦታንም ለማስጠበቅ በሚቀጥለው የውድድር ዘመን በመደበኛነት መጫወቱን ማረጋገጥ ይፈልጋል። ተከላካዩ ወደ አንፊልድ መሄዱ በአርነ ስሎት ስር እንዲሰራና ታላላቅ ክብሮች እንዲወዳደርም እድል ቢሰጠው የተረጋገጡ የመጫወቻ ደቂቃዎችን እንደሚያገኝ ማስተማመኛ ይፈልጋል። ቨርጂል ቫንዳይክ እና ኢብራሂማ ኮናቴ አሁንም ተመራጭ ጥምረት ሆነው ስለሚቀጥሉ ጉሂ ቦታውን ለማግኘት ከባድ ሊሆንበት ይችላል። ሊቨርፑል ፍሎሪያን ቨርትስን በዚህ ክረምት አስፈርመዋል። አሁንም ትኩረታቸው ኋላ መስመራቸውን ለማጠናከር ነው። በተለይም ደግሞ በጆ ጎሜዝ የጉዳት ታሪክና በኮናቴ የወደፊት እጣ ፈንታ ደግሞ እርግጠኛ ስላልሆኑ ዝውውሮቹ በኋላ መስመር ላይ እንግዲህ ይጠናከራሉ ተብሎ ይታሰባል። ሆኖም ግን የጋርዲያን ዘገባ ጉሂ የወደፊት ህይወቱ ላይ ውሳኔ ላይ ለመድረስም እንደማይቸኩልና አሁን ላይ ያለው ደግሞ ኮንትራቱ በቀጣይ ዓመት ሲጠናቀቅ በነፃ ለመልቀቅም እንዳሰበ ዘገባው ያሳያል። ክሪስታል ፓላሶች ተጫዋቹን በዚህ ክረምትም እስከ 70 ሚሊዮን ፓውንድ ለመሸጥም ፍላጎት እንዳላቸው የሚያሳዩ ሪፖርቶች ናቸው አሁን ላይ እየመጡ የሚገኙት። አርሰናል ከፍተኛ ኢላማውን በማጣቱ ትኩረቱን ወደ ቼልሲ ኮከብ አዙሯል። የቼልሲው የክንፍ መስመር ተጫዋች የሆነው ኖኖ ማንዱዌኬ የበርካታ የአውሮፓ ታላላቅ ክለቦች ኢላማ ሆኖ ብቅ ያለ ሲሆን ናፖሊ፣ ኤሲ ሚላን፣ ኒውካስል ዩናይትድ እና አርሰናል የ23 ዓመቱን ተጫዋችም በክረምቱ የዝውውር መስኮት ለማስፈረም ትልቅ ፍላጎት እንዳላቸው ነው እየተነገረ የሚገኘው። በመላው አውሮፓ ያሉ ቡድኖች የአጥቂ ክፍሎቻቸውን ለማጠናከር ሲፈልጉ የማንዱዌኬ ስም ከክለቦች ጋር እየተነሳ ነው። አርሰናል ኒኮ ዊሊያምስን ማግኘት ባለመቻሉ በእንግሊዛዊው የክንፍ መስመር ተጫዋች ላይ ፍላጎታቸውን ከፍ አድርገዋል ሲል ለጉዳዩ ቅርበት ያላቸው ምንጮች ለካቼንድ ኦፍሳይድ አረጋግጠዋል። ዊሊያምስ በዚህ ክረምት ወደ ባርሴሎና የመሄድ ፍላጎት አለው። እናም ደግሞ ይህ የአርሰናል እሱን የማስፈረምም እድል ላይ ትልቅ ችግር ሆኖም ቆይቷል። አሁን አርሰናል ኖኖ ማንዱዌኬን በዚህ ክረምትም ለማዛወር እንዳሰቡ ጭምር ነው እየተነገረ የሚገኘው። ማንዱዌኬ በሰሜን ለንደኑ ክለብ የዝውውር ግምት ውስጥም የሚገባ ከባድ እጩ ሆኗል። ቸልሲዎች ማንዱዌኬን ለሽያጭ በይፋ ባያቀርቡትም የውስጥ ምንጮች እንደሚያሳዩት የክንፍ ተጫዋቹ በአዲሱ አሰልጣኝ ኤንዞ ማሬስካ በሚመራው የረጅም ጊዜ ፕሮጀክት ውስጥም እንደ ቁልፍ ሰው አይታይም። ክለቡ ጥያቄዎችን ለመስማት ክፍት ነው። መጀመሪያ ላይ ግን ከ60 እስከ 65 ሚሊዮን ዩሮ ዋጋ ቢጠይቁትም ወደ 50 ሚሊዮን ዩሮ የሚጠጋ ክፍያን
ለመቀበልም ፈቃደኛ ይሆናሉ ተብሎ ነው የሚታመነው። የጣሊያን ክለቦች ፍላጎት በተለይም ጠንካራ ሲሆን የናፖሊ ስፖርቲንግ ዳይሬክተር ጂኦቫኒ ማና ከቼልሲ ተወካዮች ጋርም በቀጥታ እንግዲህ ለመነጋገር ወደ ለንደን ተጉዘው ነበር ተብሏል። እንግዲህ ኤሲ ሚላን በተመሳሳይ ማንዱዌኬን የረጅም ጊዜ መፍትሄ አድርገውም ስለሚያዩት ሊያስፈርሙትም እንደሚፈልጉ ነው እየተገለጸ የሚገኘው። አርሰናሎች ከፕሪሚየር ሊግ ክለቦች በማንዱዌኬ ዝውውር ውድድር የሚገጥማቸዋል። ኒውካስል ዩናይትድም ሁኔታውን በቅርበት ሲከታተል ቆይተዋል። ኤዲሃው በሚቀጥለው የውድድር ዘመን በቻምፒየንስ ሊግ ስለሚወዳደሩ በቡድን ውስጥም በጥልቀትና በጥራትም ለመጨመር እየፈለገ ነው። ማንዱዌኬ በስታንፈርድ ብሪጅ ብሩህ ብልጭታን ቢያሳይም ወጥነት ያለው ጀማሪ ሚናን ግን ለማግኘት ተቸግሯል። ባለፈው የውድድር ዘመን ለሰማያዊዎቹ ያስቆጠረው 7 የሊግ ግቦችን ብቻ ነው። በወደፊቱ ሁኔታ ላይም የመጨረሻ ውሳኔ ገና አላደረገም። ነገር ግን ሁሉም ምልክቶች እንደሚያሳዩት በክረምቱ የመውጣቱ ነገር እየጨመረ ይሄዳል ተብሎ ነው የሚታሰበው። የማንቸስተር ዩናይትድ ተጫዋች በክለቡ አይቆይም። አሌሃንድሮ ጋርናቾ በቅርብ ሳምንታት ከማንቸስተር ዩናይትድ መልቀቅ ጋር ተያይዞ ነበር። ሚኪ ብራውን በፕሪሚየር ሊጉ እንደሚቆይ ያምናል። የቀድሞ የፕሪሚየር ሊግ ስካውት አሁን ላይ ተጫዋቹ ከወኪሎቹ ጋር መነጋገሩንና ወደፊት በፕሪሚየር ሊግም ለመቀጠል መወሰኑ ነው እየተገለጸ የሚገኘው። ጋርናቾ በፕሪሚየር ሊግ መቀጠል ይፈልጋል። እናም ማንኛውም ተቀናቃኝ ክለብም እሱን ለማስፈረም ጥያቄ ካቀረበም ተጫዋቹ በመቀበል ዝግጁ ነው። 20 ዓመቱ ወጣት ብሩህ ተስፋ ያለው ተጫዋች ነው። እናም ደግሞ ወደ ከፍተኛ ደረጃ ተጫዋችነትም ሊያድግ እንደሚችል ጭምር ነው እየታመነ የሚገኘው ነው እየተባለም የሚገኘው። ቴክኒካል ተሰጥኦ ያለው አጥቂውን ለማስፈረምም ቡድኖች ጎሎችንና ፈጠራን ይጨምርላቸዋል። በሁለቱም በኩል መጫወት መቻሉ ሁለገብነት የሚያደርገው ሲሆን ይህም አርጀንቲናዊው በመላው አውሮፓ ከፍተኛ ደረጃ እንዲሰጠው ያደረገ ሲሆን ለአብዛኞቹ ክለቦችም ማራኪ ኢላማ መሆን ይችላል። ሁኔታውን እንዴት እንደሚሆን መታየት አለበት። ብራውን ተጫዋቹ በማንቸስተር ዩናይትድ ውስጥ እንደተገለለ ተነግሮ ለመልቀቅ መወሰኑን ተናግሯል። አሌሃንድሮ ጋርናቾ ወደ ፕሪሚየር ሊጉ ክለብ መሄድን ይፈልጋል ብሏል። ለፉትቦል ኢንሳይደር ሲናገር ጋርናቾ የት ሊፈርም እንደሚችል ብዙ እየተወራ ነበር። እሱ ከወኪሉ ጋር ተነጋግሯል። እናም በፕሪሚየር ሊግ መቆየትን ይፈልጋል። ነገር ግን ተጫዋቹ ከማንቸስተር ዩናይትድ ጋር ተለያይቷል። እናም በዚህ ክረምት ይለቃል። ትክክለኛ መዳረሻውን አያውቅም። ነገር ግን በእንግሊዝ መቆየትን ፍላጎቱ አድርጓል ነው የተባለው። የእሱ አማራጮች አሁንም ቢሆን በጣም ክፍት ናቸው። ማንቸስተር ዩናይትድ እሱ በበቂ ሁኔታ መተካት አለባቸው። ማንቸስተር ዩናይትድ በፊት ላይ እንግዲህ መስመር ላይ ጥራት ያለው ግዢንም እንዲሁ ደግሞ ጥራትና ጥልቀት የጎደለው ሲሆን ደቡብ አሜሪካዊው ተጫዋች ደግሞ መልቀቅ የበለጠም ያዳክማቸዋል። እንደ ጋርናቾ ያለ ተስፋ ሰጪ ወጣት ተጫዋችም ማጣት እንግዲህ ወደፊት ስህተት ሊሆን እንደሚችል ነው በርካቶች እያመኑ የሚገኙት። የ20 ዓመቱ ተጫዋች በሚቀጥለው የውድድር ዘመን አቅሙን ማሳየት ከቻለ ማንቸስተር ዩናይትድ እሱን ለቋሚ የጨዋታ ጊዜም ታግሏል። መልቀቁም ምክንያታዊ ነው። ብቃቱ ወደ ትክክለኛው መንገድ ላይ ለመመለስና የረጅም ጊዜ የወደፊት ህይወቱንም እንዲሁ በፍጥነት ለማስተካከልም ይፈልጋል። ጋርናቾ ባለፈው የውድድር ዘመን 11 ጎሎችን አስቆጥሮ 10 አሲስቶችን ደግሞ ማድረጉ የሚታወስ ጉዳይ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፏርባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ መልካም ቀን እንዲሆንላችሁም ጭምር ነው በአክብሮት የምመኘው።